ሰላም ሰላም ውድ ሀገሬ ልጆች ለሁላችሁም ሰላም ብስት ይበልላችሁ እያልኩኝ ዛሬም እንግዲህ ተወዳጁና አስተማሪ የሆነውን የደሊላን ድራማ እዤላችሁ መጥቻለሁ። እንግዲህ ለዚህ ድራማ እንግዲህ በጣም እንደምትወዱ ተስፋ አደርጋለሁ። ቪዲዮን ከወደዳችሁ ላይክና ሼር ማድረጋችሁን አትርሱ። እንግዲህ እያልኩኝ እንግዲህ ወደ ድራማዬ አልፋለሁ። እናታቸው እንግዲህ እነዚህ ልጆች ቆይ በማታ የት ሄዱ እያለች እንግዲህ እናታቸው እያወራች ሳለ ካሌብና ደሊላ ይመጣሉ። ቆይ ምን ሆናችሁ ነው እንደዚህ ሳቅ በሳቅ ሆናችሁ እየመጣችሁት ብሎ ይላሉ። ከዛ እሷም ደግሞ እንግዲህ የት ቆይታችሁ ነው? ገዛንን እንግዲህ ቆይ እጅሽን ለምንድን ነው ቆይ ለምንድን ነው እጅሽን ከጀርባ አደረግሽው? እንግዲህ ከኋላ የደበሹ ነገር አለ ወይ ብላ ስትላትም ከዛ እንግዲህ እሱ ደግሞ ቆይ ዛሬማ ትልቅ ነገር አለ እንደዚህ ትልቅ መሰራች ብሎ ይላቸው እንግዲህ እስቲ የያዛችሁን ነገር አሳዩንና ልባችን ደስ እናሰኝ ብሎ ይላሉ። ከዛንን እንግዲህ ዛሬ እማዬ ዛሬ እኮ ካሌብ ያልጠበኩትን ትልቅ ነገር ነው እየሰጠኝ ብላ ትላታለች። ከዛም ደግሞ እዛ ስትላት ምንድነው እሱ ብላት እንግዲህ አታስክቡኙን የምትናገሩ ከሆነ ተናገሩ ብላ ትላታለች። ከዛንን እንግዲህ ቆይ ደሊላዬ እጅሽን አሳያቸው ብሎ ይላታል። ከዛንን እንግዲህ ይኸው ተመልካች እንግዲህ ይሄንን ነው ያደረገልኝ። ከዛንን እንግዲህ እሷ ደግሞ ወይኔ አምላኬ ቀለበት ብላ ትላለች። ከዛንን እንግዲህ ተመስገን አምላኬ ብላ እናታቸው እንግዲህ ቀለበት አሰርክላት ብላ ትላለች። ከዛንን እንግዲህ አዎ እማዬ ቀለበት አደረገልኝ ትላለች። ከዛንን እንግዲህ ወይኔ ደሊላዬ እንኳን ደስ አለሽ ብላ ትላታለች። ከዛንን እንግዲህ እኔም በጣም ነው ደስ አለኝ ኤልሳዬ ብላ ስትላትም በጣም ነው ደግሞ የሚያምረው ብላ ስትላትም ካሌብ ደግሞ በጣም የሚያምርና የሚመጥናት ነው የገዛህለት ትለዋለች። ከዛንን እንግዲህ ለደሊላ እንግዲህ ስለዚህ እንግዲህ ደሊላን የሚመጥናት ውብ ቀለበት ነው የገዛውለት ብሎ ይላቸዋል። ከዛንን እንግዲህ ፈጣሪ ባርካችሁ፣ ስለዚህ እንግዲህ የልቤን ትልቅ ፍላጎት ነው ያሳያችሁ ትላለች። አመሰግናለሁ እማዬ ትላታለች። እንግዲህ የአንቺ ምስጋናና የአንቺ ምርቃት ነው እዚህ ያደረሰን ብላ ትላታለች። ከዛንን እንግዲህ እሷ ደግሞ ቆይ እንግዲህ አሁን የሰርጉ ቀን መቼ ሊሆን ነው? ለመቼ ነው ያሰባችሁት? ብላ ትላቸዋለች። ከዛ ስለዚህ በፍጥነት ንገሩ ብላ ስትል ከዛንን እንግዲህ እሱ ደግሞ ኤልሳ አትቾክዬ ሁሉም ነገር እንግዲህ በሰዓቱ ነው የምናዘጋጀው ብላ ስትልም እንዴ ለምንድን ነው የማልቸኩሎ የእናንተ ሰርግ እኮ ነው ብላ ትላታለች። ስለዚህ እንግዲህ የወልሽ ደሊላ ቀሚሱን እንደውም እኔ ነኝ የሚመርጥልሽ ትላታለች። እሷም ደግሞ አዎ አንቺ የሌለሽበት ነገር እኮ እኔ ምንም አይሆንልኝም። ስለዚህ እንግዲህ ያላንቺ ምክር ምንም አላደርግም ትላለች። ከዛ እንግዲህ እናታቸው ደግሞ እንግዲህ የዛሬ የዚህ ጨለማ ተገፏል፣ ቤታችን እንግዲህ በደስታ ተሞልቷል ብላ ትላቸዋለች። ስለዚህ እንግዲህ አዎ እንግዲህ እማዬ እንግዲህ ደሊላ ወደ ህይወቴ ከገባች ጀምሮ እኔ ሁልጊዜም ሳቅጣና ብርሃን ነው ብላ ትለዋለች። አንተም እኮ ስለዚህ እንግዲህ ብሷም ደግሞ አንተ ማለት እኮ ለህይወቴ ስጦታ ነህ ብላ ትለዋለች። ከዛንን እንግዲህ ከዛንን እንግዲህ እሷ ደግሞ አሁን ሁለታችሁም እንግዲህ በፍቅር አብዳችኋል ማለት ነው ብላ ስትላትም ከዛንን እንግዲህ አዎ አብደናል በፍቅር ብሎ ይመልስላታል። ከዛን እንግዲህ ስለዚህ እንግዲህ ዛሬ ደስ የሚል የምስራች ስለሰማን እንግዲህ አሪፍ ምሳና አሪፍ ራት እናዘጋጃለን፣ ደስ የሚል ጊዜ እናሳልፋለን ይላሉ። ከዛንን እንግዲህ አዎ ደሊላ ደግሞ አዎ በቃ እኔ ማግዝሻለሁ ስትላትም አይ መቼም ቢሆን አይቻልም፣ አንቺ እኮ ሙሽራ ነሽ፣ ዛሬ ማረፍ አለብሽ ብላ ትላታለች። ከዛም እንግዲህ ካሌብም ደግሞ አዎ
ዛሬ እሷ ምንም ነገር መስራት የለባትም እንድትሰራ አልፈቅድም ብሎ ይላል። ከዛንን እንግዲህ እናትዮ ተግዛና ቆማ ያገኛታል። ቆይ እማዬ ምን ሆነሽ ነው እንደዚህ የተገሹ? ምንድነው አመመሽ እንዴ ብሎ ይላታል። ስለዚህ እንግዲህ ምንድነው የሆነሽ? ምንድነው የሆንሹ ብሎ ይላት። ስለዚህ እንግዲህ አይ ልጄ ችግር አይደለም አላመመኝም ብላ ስትላትም ደሊላ እንደሆነ እንግዲህ አንቺ የምትፈልጋትና ለዚህ ቤት እንግዲህ አማች ልትሆን የምትፈልግ ነው ብላ ስትላትም አዎ እኔ የምትፈልገው እንደዛ ነው ለሷ አይደለም ሌላ ነገር ነው ብላ ትላታለች። ከዛንንና ታዲያ ምንድነው ማየ የሚያስጨንቅሽ ነገር እኔ አልገባኝም ብላ ስትላትም ቆይ አንተ በፍጥነት በፊት እንግዲህ ከቤዛ ጋራ ትዳር መስርታ ኖረ። እንዴት ነው በዚህ ፍጥነት ሌላ ህይወት ልትመሰርት የቻልከው? መቼም እንግዲህ እሷን ልትበቀላት አይደለም እንዴ ብላ ስትለዋለች። ከዛንን እማዬ አንቺ የምታስቢውና የምታገጁ ነገር ሁሉ ገብቶኛል፣ ነገር ግን እንደዛ አይደለም አንቺ እንደምታስቢ አይደለም ብለው ትላታል። ከዛ እናት ታዲያ ልጄ ብትልም እኔ እኮ ደሊላን ዛሬ አይደለም ወዳት ከመጀመሪያም ጀምሬ ነው የሚወዳት እንግዲህ ብሎ ይላታል። ከዛን እንግዲህ እሷም ደግሞ እንደዛ ከሆነ እሺ በቃ ይሁን ብላ ትላታል። እንደዛ ከሆነ እንግዲህ ይሁን ብሎ ይላል። ስለዚህ እንግዲህ አሁን እንደዛ ከሆነ አሁን ተረጋጋሽ ማለት ነው ስላት፣ አዎ በቃ አሁን ተረጋግቻለሁ ብሎ ይላታል። ከዛ እማዬ እኔ ከሁል ጊዜም ከአንቺ ጎን ነኝ ስለዚህ ብሎ ይላታል። እሺ በቃ እንግዲህ እናንተ እኮ የኔ በረከቶቼ ናችሁ ብላ እንግዲህ ታቅፈዋለች። ከዛንን እንግዲህ ሂድና ገብተ እረፍ እኔም ደግሞ ገብቼ አርፋለሁ ብላ ትላለች። ከዛንን እንግዲህ ደሊላ ደግሞ እንግዲህ እዚህ ጋር ታግሳና ብቻዋን ቁጭ ብሎ ታገኛታለች። ደሊላዬ እንዴት ነሽ ብላ ስትላትም ምንድነው ብቻሽን ኮስተር ብለሽ ተቀመሽ ስትላትም አይ ምንም አይደለም ዝም ብዬ ነው የተቀመጥኩት ብላ ስትላትም አይ ፊትሽ ላይ ግን የሆነ ሀሳብ ያለው ብቻ ያለም ስለ እንግዲህ ጋብቻ እንግዲህ ካለ ኋላ አሁን ደግሞ ምንድነው እንደዚህ የሚያስጨንቅሽ ብላ ስትላትም አይ አይደለም አልተጨነኩም ብላ ትላታለች። ከዛንን እንግዲህ በፊትሽ ላይ እኮ ይነበብብሻል ብላ ስትላትም አይ አልተጨነኩም። ከዛንን ደግሞ እሷ ደግሞ አይ እኔ አላቅም ደሊላ እኔ የሆነው ነገር ፍርሃት እየተሰማኝ ነው ብላ ትላታለች። ቆይ ምንድነው የሚያስፈራሽ ስትላትም ከዛ ፍራስ ብላ ትጠይቃታል። ከዛንን እንግዲህ የምን ፍርሃት ነው ደሊላ ካሌብ እኮ በፍቅር እየነደደልሽ ነው ብላ ትላታለች። ስለዚህ እንግዲህ ይሄንንማ አውቃለሁ፣ ነገር ግን እንግዲህ የተጠራጠረችው ነገር ከዛንን እንግዲህ ግን ምን ብላ ትላታለች። ቆይ ምንድነው እኔ እኮ እዚህ ቤት እንግዲህ እንደ ቤት ሰራተኛ ነኝ። ዛሬ ላይ ደግሞ እሱ አግብቶኝ ስኖር እንግዲህ ምንድነው የመንደር ሰው ጓደኞቹ ምን ይላል የሚል እንግዲህ ታነሳለች። እንግዲህ እውነት ለመናገር እንግዲህ ብዙ ጊዜ ሰዎች አንዳንድ ጊዜ በጋብቻ የማይመጣጠኑትና ሁለተኛ ነገር ደግሞ ሰዎች መካከል ግጭት የሚፈጠረው የአንዱ ሰው እንግዲህ እድሜ ከገፋ እንዲሁም ደግሞ ወይን እሱ ወጣት ሆኖ እሷ እድሜ ከገፋ እንግዲህ አንተ ያሮጊት አግብተ እንዲሁም ደግሞ የምትሰራበት ምንዛሬ የሚሰሩ ብዙ ሰዎች አሉ። እዚህ ጋር እንግዲህ ትልቅ ትምህርት የሚሰጥ ነው። ይሄ የይቆም እንግዲህ ለምን ቢባል እንግዲህ እሷ እንደዚህ ስትል እንግዲህ እውነቷን ነው። እንግዲህ ሰራተኛ አግብተ የሚል ነገር ይመጣል። እንግዲህ የእሷ ፍራቻ ነገ ጠዋት እንግዲህ የሰው መሳቃ ቢሆን በሰው ግፊት እንግዲህ እኔም ቢፈታኝ የሚል እንግዲህ ስጋት ነው ያደረበት። ለምን ቢባል እንግዲህ እውነቷን ነው። እዚህ ጋር እንግዲህ እኔም ቢሆን
እኔም ቢሆን እንግዲህ የምለውና የማስበው ነገር ነው። እሷም እንግዲህ ያሰበችውና ያቀደችው ነገር ነገ ጠዋት እንግዲህ በሰዎች ፊት ለፊት እሷ ሰራተኛ ነበረች፣ ሰራተኛውን ነው እንግዲህ ያገባ ተብዬ ምን ይባላለው የሚል እንግዲህ እሷ አእምሮ ውስጥ የመጣባት ግን እውነቷን ነው። እዚህ ጋር ስንመለከተው ሰዎች እንግዲህ የሆነ ነገር አይደለም እንግዲህ ሰራተኛ ሆነ አይደለም አንዳች ነገር እንኳን ጠባሳ ሰው ላይ ካየ እሷ እኮ እንደዚህ አይነት ነበረች፣ ነገር ግን እሱ ነው ሰው ያደረጋት የሚሉት አሉ። ሁለተኛ ነገር ደግሞ እሷ እኮ ነጋዴ ነበረች፣ እሷ ሰራተኛ ነበረች። ሰው እንግዲህ የሚለውና የሚያወርደው ነገር አይጠፋበትምና ስለዚህ እንግዲህ ደሊላ እዚህ ጋር እውነት አላትና ነገ ጠዋቷን ፈርታለች። ስለዚህ እንግዲህ እሷ ደግሞ አይ በምንም ታምር ይሄ ሊሆን አይችልም ደሊላ እንደዚህ አርግተሽ ውስጥሽን እንትን አታድርጊ ብላ ስትላትም ከዛንን እንግዲህ እኔ እንደዚህ አይነት ነገር በውስጥ ያለ ብላ ስትላት ከዛ እንግዲህ እሷ ደግሞ እኔ ከምን ጊዜም ከአንቺ ጎን ነኝ፣ እኔ መቼም ቢሆን አለይሽም ብላ ትላታለች። ከዛ እንደዛትም ከዛን እኔ እንግዲህ አይ ፍራቻሽ እኮ ገብቶኛል ሳዳ ስለ ሰው አንቺ ምን አገባሽ? የምትኖሪ እኮ ትዳርሽን እንጂ ስለ ሰው ብለሽ አይደለም የምትኖሪ ብላ ስትላትም አይ ትናንትና ሰራተኛ ነበርኩኝ። ስለዚህ እንግዲህ ሰራተኛ ነበርኩ። ዛሬ ተነስቼ የቤት ከዛንን እንግዲህ እሷ ደግሞ አይ እንደዚህማ አታስቢ ደሊላ፣ በዛ መከራ ውስጥ እንኳን አንቺ ነሽ አብረሽ የነበርሽው። ስለዚህ እንግዲህ እሱ ደግሞ በጣም እንደሚወድሽና ስለዚህ ማን ነው ይሄን ስለዚህ እንግዲህ እሷ ደግሞ አሁን ለሰርግ ነው የምንዘጋጀው፣ ይሄን ኮቶት ሀሳብሽን ከውስጥ አውጥተሽ ጣይ ስትላትም እስቲም እንግዲህ እሞክራለሁ ትላለች። መሞከር አይደለም ከደሊላ ይሄን ነገር ከውስጥሽ አውጥተሽ መጣል አለብሽ ስትል እንግዲህ ትመክራታለች። ከዛ እንግዲህ አሁን ትልቅ ድግስ ነው የሚዘጋጀው አንቺን የሚመጥን ድግስ ስትላትም ከዛን እንግዲህ እሺ እንግዲህ እናንተ እንግዲህ ደስ እንዳላችሁ ብላ ስትላትም በቃ እሺ አሁን ተነሺ ፊትሽን ታጠቢ ወደ ሳሎን እንሂድ ብላ ትላታለች። እሺ በቃ ስለ ሁሉም ነገር አመሰግናለሁ። ስለዚህ ደግሞ እኮ ለሄት ምስጋና አይገባም ስትላት እሺ በቃ የኔ ቆንጆ ብላ እንግዲህ እሷ ወደ ክፍሏ ትሄዳለች። ደሊላ እንግዲህ ብቻዋን ቁጭ ብላ እንግዲህ ከዛንን እንግዲህ ካሌብ እንግዲህ ቁጭ ብሎ ስልኩን እያየ ነበረ። ይሄን ሀል እንግዲህ ጊዜ አልፎ ነበረ ማለት የጨለማ ህይወቴ ይሄን ሀል ጊዜ ፈቾ ነበረ እንዴ ብሎ ቁጭ ብሎ እንግዲህ ያለፈውን ጊዜ በጨለማ ውስጥ ነበረ እኮ የሚኖረው፣ በዛም ታዝሬ በዚህና በዚህ ብሎ ስለዚህ እንግዲህ ደሊላ መታ ህይወትን አበራች እንጂ እኔ በጨለማ ውስጥ ነበርኩ ብሎ ያወራ። አለምንም ክፍያ ለእናቴ ብዙ መስዋዕት ስትከፍልለት የነበረው ትላለች። ከዛ እንግዲህ ካሌብ ቁጭ ብሎ ይሄንን እያሰበ ስለዚህ እንኳን መጣሽ ብሎ እንግዲህ ወደ ህይወቴ እንኳን ገባሽ ብሎ ቁጭ ብሎ አንቺ ባትኖሪ ኖሮ ዛሬም እንግዲህ በዛ ጨለማ ውስጥ ነበርኩኝ፣ አንቺ እንኳንም ወደ ህይወቴ መጣሽ እያለ ካሌብ ቁጭ ብሎ ይሰላሰላል። ከዛንን እንግዲህ ደስ እያለ ቆይ እኔ የምለው ይሄን ሀል መርዝመር ደሊላዬ በጣም ይቅርታ ብሎ ስለዚህ እንግዲህ አንቺ ሳልሰማ ቀርቼ ብዙ መስዋዕትነት ከፍለሻልና ይቅርታ ደሊላዬ ይላል። እንግዲህ ያቺው ሰቻም ቡየዛ ያን ጊዜ አንቺም ጊዜ ብዙ ጎድቼሻለሁ እሷን እየሰማዋት ይላል። ስለዚህ አሁን ግን አይዞሽ እክስሻለሁ
አዲስ ህይወት ጀምረናል፣ አዲስ ጉዞ ጀምረን ስለዚህ እንግዲህ አሁን ደስና በጣም በሳቅ ነው የምትኖሪ። ስለዚህ እንግዲህ አይዞሽ ደሊላዬ ብሎ ቁጭ ብሎ እንግዲህ ያወራል። እናቴ ነክ ስለዚህ እንግዲህ እናቴ ሁሉም ሰው እዚህ ቤት ይደሰታል ይላል። ከዛንን እንግዲህ ተነስቼ እሷ ጋር ሊሄዱን ወይስ ደግሞ ምን ላድርግ? አሁን ግን እኮ መሽተዋል ብሎ ይላል። ከዛንን እንግዲህ ደሊላ መታ ይሁን በሀሳቡ ይሁን። ከዛንን እንግዲህ ዛሬ በጣም ደስ የሚልም ጊዜ ቀናድን እንደ ስለዚህ እንግዲህ ዛሬ ደግሞ እንግዲህ ዛሬ እኮ ፊትሽ በርቷል ብሎ ይላታል። አንተ ቆይ ሁል ጊዜ ነው እንዴ እንደዚህ የምታሞኘኝ ብላ ስትልም ከዛንን ዛሬ ቀኑ ሙሉ እንደ ተጨነቅሽ አውቃለሁ ብሎ ይላታል። አይት ስለዚህ እንግዲህ አይተኝ ነበረ እንዴ ብላ ስትለው እኔ እኮ ያንቺ ስሜት በደንብ አርጌ አውቃለሁ ብሎ ይላታል። ስለዚህ እንግዲህ እኔ ደግሞ ከኤልሳ ጋር ቁጭ ብለሽ ስታወሪ ሰምቼሻለሁ ብሎ ይላታል። ከዛን እንግዲህ እኔ ካለ ብዬ እኔ እኮ የፈራሁት ላንተ ብዬ ነው ብላ ስትላትም ስለዚህ ቆይ ለኔ ምን ብለሽ ነው የፈራሽው ብሎ ይላታል። ስለዚህ አውቃለሁ ህይወታችን ተቀይሯል እንግዲህ አሁንም ስለዚህ እንግዲህ እኔ የነበርኩበትን አስቤ ከዛ እንግዲህ ሰው ሲያወራ እንዳትረበሽ ብዬ ነው ስትላትም ከዛን ደሊላ ሲሚኝ ሰዎች ሁል ጊዜ ያወራሉ፣ ነገር ግን እንግዲህ እኔም የምኖረው ለአንቺ ነው ብሎ ይላታል። ስለዚህ እንግዲህ ይሄንን ድምጥህን መስማት ራሱ እኔን ያረጋገኛል ብላ ትላለች። ከዛንን እንግዲህ አንቺ እኮ የኔ ሰላም ነሽ፣ ስለዚህ እኔ እኮ በህይወቴ ወድቄ ነበረ፣ አንቺ ነሽ እኮ ከመሬት ያነሳሽኝ ብሎ ይላታል። ከዛንን እንግዲህ አንዳንድ ጊዜ እኮ እኔ አንዳንድ ጊዜ ሁሉም ነገር እኮ ህልም ይመስለኛል ብሎ ይላታል። ከዛ እንደዛ ስትላትም አይ ህልም አይደለም ደሊላዬ የእውን ነው ብሎ ስላታል። ስለዚህ እንግዲህ አሁን አምኛለሁ ስትላት ስለዚህ ጊዜ ነገሮቹን እንግዲህ አሁን በፍጥነት እንዲሆኑ እንግዲህ እፈልጋለሁ ብሎ ይላታል። ከዛ እንግዲህ ሰርጋችንን ቢሆን እንግዲህ በፍጥነት ነው የምናደርገው ብሎ ይላታል። ስለዚህ እንግዲህ ዝግጅት እኮ ትንሽ ጊዜ ይወስዳል እኮ ብሎ ከዛንን እንግዲህ እሷ እንደዛ ስትለው እኔና ኤልሳ ሁሉም ነገር እናመቻቻለን፣ ምንም ጊዜ የሚወስድ ነገር የለውም ብሎ ይላታል። ከዛ እንግዲህ እሷም ደግሞ እማየስ ይህንን ታቅ ስለዚህ እንግዲህ እማየስ ይሄንን ነገር ታውቀዋለች ወይ ብሎ ይላታል። ከዛ ነገ እንግዲህ ቁርስ ላይ አብረን እነግራታለን ብሎ ይመልስላታል። ከዛንን እንግዲህ እሺ በቃ አንቺ ማትጨነቂ ከዚህ በኋላ እንግዲህ እጅና ክፍልሽ ከፍተሽ ተኝ ብሎ ይላታል። ከዛንን እንግዲህ እንደዛ ብሎ እንግዲህ ቁርስ ላይ ተገናኝቶ እማዬ ደሊላ እህቴ የምነግራችሁ አንድ ነገር አለ ብሎ ይላቸዋል። ከዛንን እንግዲህ ቆይ ደግሞ በጠዋቱ ምን አዲስ ነገር ተገኘ? ስለዚህ እንግዲህ ካለብዬ ምንድነው ደግሞ ልትነግረን ያሰብኩ ብሎ ስለው ከዛንን እንግዲህ እጅግ እንግዲህ በጣም አስፈላጊ ነገር ነው ብሎ ይላቸዋል። ስለዚህ እንግዲህ ትልቅ ውሳኔ ወስኛለሁ ሲል እናቱ እንግዲህ ንገረኝ ልጄ ብላ ትላለች። ስለዚህ እንግዲህ ከዛም እሱ ደግሞ እኔ ደሊላላ እኔ ከዚህ በኋላ ጊዜ ማባከን አንፈልግም ብሎ ይላቸዋል። ከዛንን እንግዲህ እና ብሎ ስትጠይቃት ስለዚህ ከዚህ እንግዲህ ሰርጋችን ከ2 ሳምንት በኋላ እናደርጋለን ብሎ ይነግራቸዋል። ከዛንን እንግዲህ እናትየው ደግሞ ምን ብላ ትላለች? ከዛንን እንግዲህ ከ2 ሳምንት በኋላ ብላ ስትላትም ከዛንን እንግዲህ ወይኔ ካሌብ የምርህን ነው ብላ ትለዋለች።
ከዛንን እንግዲህ እሷም ደግሞ ደገመችና እንዴ ከ2 ሳምንት በኋላ ብላ ትለዋለች። በጣም ቅርብ እኮ ነው ብላ ስትለውም አዎ እንድቀርብ ስለፈለግ ምንም እኮ የሚያስጠብቀ ነገር። ከዛንን እንግዲህ እናትየውም ደግሞ በዚህ በ2 ሳምንት ውስጥ እንዴት ነው የሁሉ ዝግጅት የሚያልቀው ብላ ስትለው ከዛንን እንግዲህ ማምዬ አንቺ አትጨነቂ፣ እኔና ካሌብ እንግዲህ ቀንና ሌሊት ሰርተኑ ሁሉም ነገር እንጨርሰዋለን ብላ ስትላትም ስለዚህ ከዛንን እንግዲህ ካሌብ እኮ ልብስ፣ የሰው ቦታ፣ ብዙ አይነት የሰው ጥሪ ያለብን እንዴት ነው የሁሉ በሳምንት የሚያልቀው ብላ ስለዚህ እንግዲህ ከዛንን እንግዲህ አንቺ አሁን አትጨነቂ፣ እንግዲህ ለራስሽ ብቻ ሬዲ ሁኝ እንጂ እኔና እህቴ እንጨርሳለን ብሎ ይላታል። ከዛንን እንግዲህ እናትየውም ደግሞ ፈጣሪ ይመስገን ይሄንን ደስታ እንግዲህ ከ2 ሳምንት በኋላ ላይ ነው ብሎ ስትል ትላለች። ከዛንን እንግዲህ ኤልሳ አሁንም እኮ አላመንኩም ብሎ ይላታል። ከዛንን እንግዲህ እኔ ምንም እያመንኩ አይደለም ብላ ስትልም ከዛንን እንግዲህ ደሊላዬ ነገ የሚጀመረው ሰርግ ከዛንን እንግዲህ ያን ጊዜ ሲታይ ታምኛለች ብሎ ይላታል። ከዛንን እኔ በራሴ በኩል እኔ የሚችለውን ሁሉ እረዳቸዋለሁ ብሎ ስትልም ከዛንን እንግዲህ አይ እማዬ ምንም አትረጅንም፣ አንቺ ራስሽን ብቻ ታንከባክቢ ብሎ ይላታል። ከዚ እንግዲህ ሌላውን ነገር እራሳችን ከዛንን እንግዲህ እኔ ራሴ ሁሉም ነገር ጨርሳለሁ ትላዛለች። ኤልሳ ደግሞ እንግዲህ የሰርጉን ልብስ ደግሞ ዛሬን መርጣለን ስትል እንግዲህ ትነግራታለች። ከዛን እንግዲህ ኤልሳ ደግሞ ቾኮልሽ ብላ ስትላትም እንዴት ነው የማልቾኩለው ብላ ትላታለች። እንግዲህ ከዛንን እንግዲህ ከዛን ደሊላን እንግዲህ እናትየው እየመከረቻት ነበረ። ከዛንን እንግዲህ ፍራቻና ጥርጣሬሽን ከአእምሮች አውጪ ብል ስላት ከዛንን እንግዲህ አንድ ነገር ልስጥሽ ብላ ስትላትም የሆነ ነገር ትሰጣታለች። ከዛንን እንግዲህ ምንድን ነው ብላ ስትላትም ይሄ ላንቺ ይገባሻል ብላ ይሄ እኮ በጣም ውድ ነው ስትላትም ከዛንን እንግዲህ ይሄ በጣም ውድ ስጦታ ነው ብላ ትላታለች። ከእናቴ የተሰጠኝ ስጦታና ስትላትም ከዛንን ይሄ ውድ እቃ ለእኔ ይገባኛል ወይ ብላ ስትላትል ስለዚህ ከዛንን እንግዲህ ይሄ እኮ ስጦታ ለአንቺ የሚገባ ነው ስትላትም ከዛንን እንግዲህ ስለዚህ እንግዲህ እኔ ምን ብዬ እንደማመሰግንሽ አላቅም ስትላት ምንም አይነት ምስጋና አልፈለገች ስትላትም አንቺ የልጅ ሚስት የዚህ ቤት እመቤት ናት ስትል ትነግራታለች። ስለዚህ እንግዲህ እማዬ እኔ የፍቅርሽን መቼም ቢሆን አረሳውም ብላ ስላታለች። ከዛንን እንግዲህ በጣም ነው የምወድሽ የኔ ልጅ ብላ ስትላትም እንግዲህ ስራሽን ስሪ ብላ እንግዲህ ሰታት ትሄዳለች። ከዛንን እንግዲህ ደሊላ ደግሞ እሱን እያየች ከዛንን እንግዲህ ኤልሳ ነይ ግቢ እንጂ ምን ሆነሽ ነው በር ላይ የቆምሹ ብሎ ይላታል። ላናግር ፈልጌ ነበረ ስለዚህ የሆነ ስራ እየሰራው ነበረ ለአንተ ጊዜ አይጠፋኝም ስትላትም ከዛ ምን ነበረ ብሎ ሲል ይሄን ነገር ታውቃለህ ወይ ብላ ትለዋለች። ከዛንን ይሄን ነገር ታውቃለህ ወይ ብሎ ስትሰጣለች። አዎ ይሄ ማለት እኮ የድሮ የመስታወሻ ከዛ ደብተራችን ነው ብሎ ሲላታል። ስለዚህ እንግዲህ ከዛንን እንግዲህ የሆነ ጊዜ ሳስተካክል እንግዲህ ከዛ ውስጥ ነው ያገኘሁት አስታወስከው እንዴ ብሎ ይላታል። ስለዚህ እንግዲህ ምን አውቄ ብሎ ይላታል። ስለዚህ ከዛንን እንግዲህ ደሊላ እዚህ ቤት የገባች ጊዜ ማን እንግዲህ እሷ የታመመች ጊዜ ከዛንን እንግዲህ በዛ ሰዓት ነው
ስለዚህ እንግዲህ ሁሉም ነገር እንግዲህ በማስታወሻው ላይ ደሊላ እንግዲህ የምታደርገውን ነገር እየጻፈች ነበረ። ደሊላ ትጽፋለች ብሎ ይላታል። የትኛው ላይ ነው ስለባት ከዛንን እንግዲህ ምን አይነት ምግብ መመገብ እንዳለባት ምን ሰዓት ምግብ እንደመውሰድ እንዳለባት እንግዲህ እየጻፈችው እዚህ ላይ ጽፋለች ብላ ትላታለች። ከዛንን እንግዲህ ቆይ ብላ ስትለፍ ከዛንን እኔ በጊዜው እንግዲህ ይሄን ነገር እንግዲህ አልተገነዘብኩም ነበረ ብላ ትላታለች። ከዛንን እንግዲህ እሷ እኮ ለኛ ስትል የራሷን ህይወት ረስታ ነበረ ብላ ትላታለች። በጣም ነው የሚገርም። ስለዚህ እንግዲህ ደሊላ ማለት እኮ ልባ ንጹህና እዋናት ብሎ ይላታል። ስለዚህ እንግዲህ ምንም ነገር እኮ በመከራ ውስጥ ሆና እንኳን ምንም አይነት እንኳን ተስፋ አትቆርጥም ብሎ ይላታል። ከዛንን እንግዲህ ያን ጊዜ እኮ ለደሊላ እኛ እንደዚህ አይነት ቦታ አንሰጣትም ነበር ብሎ ይላታል። ከዛን ይሄ መስታወሻ ለምን እንደመጣው ታውቃለህ ወይ ካሌብ ብላ ስትልም ለምንድን ነው ያመጣሽው ብሎ ይላታል። ከዛንን እንግዲህ በሰርጋችሁ ቀን ይሄንን መስታወሻ እንግዲህ በዚህ ግልጽ አርጌ እሰጣታለሁ ብሎ ሲል በጣም ደስ የሚል ሀሳብ ነው። እሷ እንግዲህ መልካምነቷን እኮ አታውቅም፣ መልካም ያደረገችው ነገር እንኳን አይመስላትም ብሎ ይላታል። ከዛንን እንግዲህ ሁልጊዜ ለሰው ነው የምትኖረው ሲል እንግዲህ ይመሰክርለታል። እንግዲህ በቃ እሺ ይሄ መስታወሻ እኔ ጋ ይቆይ ብሎ ይላታል። ከዛንን እንግዲህ ሁለቱ ደግሞ ዳንስ ለመደነስ ሲነሱ እኔ ኮ ግን ካሌብ ዳንስ አልችልም ብሎ ስትላትም ስለዚህ ከዛን እንግዲህ እኔና አንቺ መሆናችን ነው እንጂ ዳንስ እኮ ትርጉም የለውም ብሎ ይላታል። ከዛ እንግዲህ እሷ ደግሞ ስለዚህ ከዛንን እንግዲህ የሁሉ ደስታ የሁሉ ፍቅር ለኔ ይገባኛል ወይ ስለ በጣም ነው የሚከብድብኝ ስላት ስለዚህ አንቺ እንግዲህ የሚገባሽን ፍቅር ነው እያገኘሽ ያለሽው ብሎ ይላታል። ከዛን እንግዲህ ስለዚህ አንተ ወደ ህይወቴ ከመጣ ቀን እንግዲህ እኔ በጣም ደስተኛ ነኝ ብሎ ይላታል። ስለዚህ እንግዲህ እሱም ደግሞ እኔም ቢሆን እኮ ከአንቺ ጋራ በጣም ደስተኛ ነኝ ብሎ ይላታል። ከዛ እንግዲህ ስለዚህ እንግዲህ የህይወቴን ትርጉም እየተረዳው ነው ብሎ ይላታል። ስለዚህ እንግዲህ አሁን እንግዲህ ከዛ ደግሞ እንግዲህ አሁን እናቴ እንዴት ነች ታዲያ የልጅሽን እንግዲህ ትልቁን ደስታ ለማየት አልጓጓሽም ወይ ብላ ትላታለች። ደስ አላለሽም ወይ ስትላትም አረ በጣም ነው ደስ አለኝ ብስት ከዛንን እንግዲህ ልጆቼ አብሮ ሲሆኑ እንዴት ደስ አይለኝም ስትል እንግዲህ ትናገራለች። ስለዚህ እንግዲህ ካሌብ እንግዲህ ያ ሁሉ የነበረበትን ጭንቀቱን ረስቶ እንደዚህ ፈገግ ብላል ብሎ ማናስቦ ያውቃል ትላታለች። ከዛን እንግዲህ በጣም ነበረ የሚከብደው። ስለዚህ እንግዲህ ዛሬ ደግሞ ተመስገን ነው ብሎ ስትልም ስለዚህ እንግዲህ እኛ ተስፋ ቆርጠን ነበረ እሱ ግን በብርሃኑ አበራው ብላ ትለዋለች። ከዛ እንግዲህ እነሱ እየተደሰቱና እንግዲህ የነበረውን እንግዲህ ፈጣሪ ሁሉም ነገር ያዘጋጃል። ስለዚህ እንግዲህ እኔ በዚህ ሰዓት በጣም ደስተኛ ነኝ ትላለች። ከዛን እንግዲህ ደሊላ በጣም የምትወደድ ናት ብላ ስትላት ስለዚህ እንግዲህ እኔ ከልቤ ነው እኮ የሚወዳት ስለዚህ እንግዲህ በመጀመሪያ የቤት ሰራተኛ ሆና ገብታ አሁን ግን የቤት እመቤት ስትሆን እንግዲህ ከዛ እንግዲህ እሷ እኮ እዚህ ቤት ባትኖር ኖሮ ካሌብ እዚህ ቤት እንግዲህ ባትኖር ኖሮ ካሌብ ቤት እንደሚደርስ አላቅም ነበረ ብላ ትላታለች። ከዛ እንግዲህ አሁን እንግዲህ የሰርጉን ነገር ሳስበው እንግዲህ ሁሉም ነገር ሳስበው አሁን በጣም ያጓጓኛል ትላለች። ስለዚህ እንግዲህ ደሊላ ማለት ረጋ ማለቷ ታዛዝነቷ ብዙ ነገሯ በጣም ደስ ይላል። እንግዲህ ብላ እናት እንግዲህ በጣም ስለዚህ ከዛንን እንግዲህ የቀሚሱንና የዝግጅቱን ነገር እኔ ራሴ ጨርሳለሁ ትላለች። ከዛንን እንግዲህ ልጄ
ከዛን እንግዲህ ልጄ አብረሻቱኝና የሚጎላትን ሁሉ አሟልለት ብላ ትላታለች። ከዛ በቃ እሺ ማዬ አትጨነቂ፣ ሁሉም ነገር አስተካክላለሁ ብላ ትላታለች። ስለዚህ እንግዲህ እንደዛ ስትላትም እስከዛን እንግዲህ አሁንም እኮ ያቺ ትቶታ ደሊላ ስለሆነች ምንም አትሆንም ብላ ትላታለች። ስለትም ምንም አስፈልጋትም ስትላትም ስለዚህ እንግዲህ ለዚህ ቤት እንግዲህ እሷ የቤት እመቤት ናት ብላ ስትላትም ከዛንን እንግዲህ ምንም ነገር እንዳይጎላት ብላ ትላታለች። ከዛን እንግዲህ ሁሉም ነገር አስተካክልለት ስትለ ከዛንን እንግዲህ እኔ ግን ለአንቺ ክብር የሚገባሽን ማግኘት አለብሽ ብዬ እከራከራታለሁ። ስለዚህ እንግዲህ ያንቺን ከልዛ እንግዲህ ያንቺ ደግሞ አይጣለው ኤልሳ እሷ አንገቷን ደፍታ መኖር ነው የምትፈልገው ትላ